የኮሪደር ልማት ከጀመር መጋቢት አመታችን ነው። ይሄ ስርዓት ይጀመር ያበበ ደሳል ልጅን ዘር እየቆጠሩ ያለቀሱ ያበየ አህመድ አሊን ብሄር ያነሱ ያላቀሱ ሰዎች ዛሬም ለቅሷቸውን አልጨረሱ። የተሰራው በከተማዋ በጀት ነው። እስከ ዛሬ የት ነበር የሚሄደው እንዲ መስራት የሚችል? እስከ ዛሬ ለምን አልተለወጠ? እነ መሳይ መኮንን ለጦርነት መቀስቀሻ ሊያደርጉት የነበረው የአዲስ አበባ ጎዳና ለነ ራማፎሳ ምሳሌ፣ ለነ ሩቶ ማሳያ፣ መከላከያ አብሮት የተሰለፈውን አብሮት አላማው ላይ ያለውን እንትን ገደለ የምትሉን ጅል ነው ምን መስላችሁ? ድንዙዝ ነው ምን መስላችሁ? ወይንስ እናንተን ነው ምን መስላችሁ? በድራማ ተነሳስታችሁ መንግስት እንድትቀይሩ ማድረግ ይቻላል? እነኚህ ሰዎች የማንንም ሞት ማስቀማር ላይ ይፈልጉት በሞቱ መነገድ ነው ይፈልጉት። ያንዳርጋቸውን ቃላት ተመልክተን እኮ የፋኖ ጭንቅላት ምን እያሰበ እንደሆነ መረዳት የምንችል ሰዎች ብዙ ነን። ከዚህ ቀደም እንዳልኳችሁ እኔ መንግስት ከዚህ ኃይል ጋር መደራደር ቢፈልግ ራሱ መጀመሪያ ለመደራደር እነሱን ማደራደር ከነሱ ጋር ለመደራደር ከየተበታተኑት መለቃቀም ሌላ ስራ ነው። በጦርነት ውስጥ የመሳሪያ ንግድ፣ በጦርነት ውስጥ የሰሊጥ ንግድ፣ በጦርነት ውስጥ የሰዎች የህገወጥ የሰዎች ዝውውር፣ በጦርነት ውስጥ የተንሰራፋ ሙስናን ህይወታቸው ያደረጉ ጋንግስተሮች ሀገሪቱ ውስጥ ፈርተዋል። ጠፍቷል ያሉትን የአማራ ህዝብ፣ ነገድ ነው ያሉትን የአማራ ህዝብ፣ የለም ያሉትን የአማራ ህዝብ ነፃ እናወጣዋለን ብሎ እንደ ፋኖ አይነት ኃይል ስፒድ ብሬከር ነው። አብይ አህመድ እየሮጠበት ያለውን ፍጥነት ብሬክ እንዲያደርግ የሆነ ሰው ግጭ ከስፒድ ብሬከር የሚያቆመው መኪና የለም። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? አላችሁ ወይ? አለን እኛ ዛሬ ዳግም ተመልሰን መጥተናል። ዮሐንስ ኮርነር ከወር ባነሰ ጊዜ ውስጥ እጅግ በጣም ባጭር ጊዜያቶች ውስጥ 10,000 ቋሚ ቤተሰቦችና ሰብስክራይበሮችን አፍርቷል። ደስ ይላል። ለዚህ ስላደረሳችሁን እጅግ አድርጌ አመሰግናችኋለሁ። ከዚህ በኋላም ላይክ፣ ሼር፣ ሰብስክራይብ መደረጉ ይቀጥል። እንበዛለን። ከመብዛት ውጭ አማራጭ የለንም። የጨለማውን ትግል በብርሃናማ ሰዎች በእናንተ በውድ ቤተሰቦች እገዛ ነው የምናሸንፈውና በጣም አድርጌ አመሰግናችኋለሁ። ለራሴ ማመን እስኪከብደኝ ድረስ ባላሰብኩት ፍጥነት 10,000 ቋሚ ቤተሰቦችን ማፍራት ችለናልና ፈጣሪ የተመሰገነ ይሁን። የእስካሁኑን ያቃናልኝ፣ የነገውን የሚያሰምርልኝ፣ መጪውን ውብ የሚያደርግ ደግሞ ፈጣሪ ከኔ ጋር ነውና አሁንም ብዙ ውብ የሆኑ ነገሮች ከፊታችን እንዳሉ ይሰማኛል። አምናለሁ። ያደርጋል። ያመንኩት እጅ ስለማይጥል ማለት ነው። እናንተንም ግን እጅግ አድርጌ አመሰግናችኋለሁ። እንቀጥላለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ ግን እንዳይዘነጋ። ከንቲባዋ የገለጹት እውነት ገዳዩ ማን ነው? አብይ ፈጠፈጣቸውና የአብይ ጉዶችን እንመለከታለን። 3 የተለያዩ ርዕሰ ጉዳዮች ናቸው፣ ተያያዥነት ያላቸው እንዳይመስላችሁ። ከንቲባዋ የገለጡትን እውነት አስቀድመን ጀምርና ወደ ዕለቱ አበይት ጉዳያችንም የምናልፍ ነው የሚሆነው። አንዱ 43 አንዱ 40 ሰው አለቀበት የሚለው እጅግ አስነዋሪው የፋኖ ፕሮፓጋንዳ እንበረብረዋለን፣ እንፈትሸዋለን። እነ አንዳርጋቸው ጽጌ ከያሉበት ብቅ ይለዋል። አደናግራቸው ጽጌ ኢሳያስ ሲያኮርፍ ያስለዋል። ኢሳያስ ሲያተኩሰው ያስነጥሰዋል። ኢሳያስ አጥሼ ሲል ቀድሞ ይማርህ ባይወሱ ነው። ብዙ ጊዜ እንዳልኳችሁ አንዳርጋቸው ጽጌ የኤርትራ የሳሎን ውሻ ነው። ስሙም ባለፈው ያወጣንለት ቱቲ ነው ማን ነው ብቻ አንዱ ነው። እሱ እናነሳዋለን። ዛሬ ግን ትናንትና ከንቲባው አንድ እውነት ሲናገሩ ሰማውና እንደው ይሄን እውነት ሳንናገረው ብንቀር እንደ ቀልድ ያየነውን ጉዳይ ሳንናገረው ብንቀር ቅር ይለኛል ብዬ ስላሰብኩ አንስቼው ላልፍ ፈለኩኝ። የአዲስ አበባ የኮሪደር ልማት ዘንድሮ 1 ዓመት እንደሞላው ክብርት ከንቲባዋ ትናንትና በፋና ሚዲያ በነበራቸው ቆይታ አንስተው ሰማኋቸው። ባለፉት 1 ዓመታት የሰሯቸውን ስራዎች ተመለከትኩ። የኮሪደር ልማት ከጀመር መጋቢት አመታችን ነው። በ1 ዓመት ውስጥ የአዲስ አበባ ጎዳናዎች በከፍተኛ ሁኔታ ተቀይረዋል። ስንስማማ በ5 ዓመት ይሰራል ተብሎ የታሰበው የሳይክል መሰረተ ልማት በ1 ዓመት አሳካ ነው። በራስ አቅም የተሰራ ነው። አንዱ የይቻላል መንፈስን አንግበን ይቻላልን የተገበርንበትና ያሳየንበት ነው። በብድር ወይም በሌላ ቢሆን ኖሮ የአቃቂ ቃሊቲ ቅሊንጦ መንገድን እኮ ብድር ስንጠብቅ 5 ዓመታትን ያሳልፈን ነበር። ነገር ግን ወስነን በራሳችን በጀት ስንሰራው በ2 ዓመታት ውስጥ ማጠናቀቅ ችለናል። እድገቱን ያሳየናል። የኮሪደር ልማቱ ብዙ ይቻላል አቅም የታየበት የአገራችንን የማበልጸግ ርዕይ እንደሚሳካ አንዱ ሌላ ማሳያ ነው።
በየቀኑ ወክ ማድረግ እንዲችሉ ሰፋፊ የእግረኛ መንገዶች ለእግረኛ ክብር ፍትሃዊነት እኮ ነው። ይሄ የፍትሃዊነት ጉዳይ ነው። ገንዘብ ያለው ተሽከርካሪ ያለው ብቻ ሳይሆን በእግሩ መሄድ የሚፈልገው እንደ ልቡ በክብር መንቀሳቀስ እንዲችል በነፃነት መንቀሳቀስ እንዲችል እድል የሰጠ ፕሮጀክት ነው። እኔ የኮሪደሩን ስራ የአዲስ አበባን ስራ ስመለከተው አድርጎ የመፈጸም ሰርቶ የማሳየትን ብልሃት ተመልክቼበታለሁ። ብቁ አመራር ሰጪነትን አይተንበታል። ከዚህ ቀደም በነበሩ ጊዜያቶች አዲስ አበባ ውስጥ የተጣሉ መሰረተ ድንጋዮችን ሰርቶ አይደለም ለቅሞ መጨረስ በጣም ከባድ ነበር። አዲስ አበባ ውስጥ እንዲህ አይነት ግዙፍ ሜጋ ፕሮጀክት በሁሉም ሰፈር አንድ ጀምሮ መጨረስ አይደለም አንድ ጀምሮ ማዳረስ እንኳን የሰማይ ያህል ሩቅ ነበር። ዳሩ እቅርብ ያለን ጠበል ልጥ ይነክሩበታል ሆነብንና እንዲህ አይነቱን ግሩም ስራ ማናነቅ ጀመርን። የኮሪደር ስራ 3 አበይት ጉዳዮችን ያየንበት ነው። አንደኛ የከተማ አስተዳደሩን የበጀት አቅም እስከዛሬ ያጣ ነው የበጀት አቅም። ሁለተኛ የስራ ባህል ለውጥ። ሶስተኛ ብቁ የአመራር አሰጣጥ ነው። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ አሊና ክብርት ከንቲባ አዳነች አቤቤ በአዲስ አበባ የኮሪደር ልማት ላይ ያሳዩት መናበብ እጅግ የሚገርም ነው። ጠቅላይ ሚኒስትሩ ጉዳዩን እንደ ተራ ጉዳይ ሳያዩት በቅርብ ክትትል፣ ክብርት ከንቲባ ጉዳዩን እንደ ትልቅ ጉዳይ ደግሞም ነው ተመልክተውት የሚታይ ስራ ሰርተዋል። ይህ ስራ ሲጀመር የአበቤ ደሳለኝ ልጅን ዘር እየቆጠሩ ያለቀሱ፣ የአብይ አህመድ አሊን ብሔር እያነሱ ያላቀሱ ሰዎች ዛሬም ለቅሷቸውን አልጨረሱ። ግን ከንቲባዋ ስራቸውን ሰርተው ጨርሰው ማውራት ችሏል፣ መናገር ችሏል። ስለ አዲስ አበባ ኮሪደር ልማት አልቅሰው አልጨረሱም እኮ ተሰርቶ አልቋል። እስቲል እየተለቀሰ ነው። የአዲስ አበባ ህዝብን መሰረት ያደረገ ፕሮፓጋንዳ ሲሰራ ነበር የሰነበተው፣ ሲለቀስ ነበር የሰነበተው። ግን ሐቁን አይተነዋል፣ ተመልክተነዋል። የተሰራው በከተማዋ በጀት ነው። እስከ ዛሬ የት ነበር የሚሄደው እንዲህ መስራት የሚችል? እስከ ዛሬ ለምን አልተለወጠ? ምን ስታረጉት ነበር? በየሰፈሩ የከተማ አስተዳደሩ የጀመራቸውን ምገባ ማዕከላት ማንሳት እንችላለን። ገላን ጉራለስ ይድናየው ፒያሳ አልፎ ያጅ ሁሉ ያለቀሰበት ነዋሪው ግን ተመቻችቶ የማይኖርበት አርገው ሲያላቅሱ ነበር። እነ መሳይ መኮንን ለጦርነት መቀስቀሻ ሊያደርጉት የነበረው የአዲስ አበባ ጎዳና ለነ ራማፎሳ ምሳሌ፣ ለነ ሩቶ ማሳያ፣ ለነ ፖል ካጋሜ ደግሞ ሌላ ተወዳዳሪ ብቁ መቤትን ይዞ ይመጣሉ። አዳነች አቤቤንና አብይ አህመድ አሊን ከምንድነው ሩዋንዳ ስንመለከታቸው እኮ ወቅት ሲያደርጉ ምን እያደረጉ ነው ያለ ሰው ነበር። ታያለ፣ ትመለከታለ፣ ከዛስ አስፓየር ታደርጋል፣ ትመጣለ። ያየኸውን ውድ ነገር ሀገር ላይ ታቆማል። አቅም አለ ከተሰራ እንደሚቻል ያሳየን እና ክብርት ከንቲባ በዚህ ስራ ላይ ያሳዩት ስኬት ብቁ አመራር ሰጪነትና መንገድ የሚያስመሰግኑት የስራ ባህል ለውጥን ያየንበት ነው። አድርጎ የመፈጸምን ብልሃት የተመለከትንበት ነውና ክቡር ጠቅላይ ሚኒስትራችንም የከተማ አስተዳደሩ በዚህ ስራ ላይ ያሳዩት እንትን የሚገርም ነው። ትናንትና ሲያነሱት እጅግ ነው የገረመኝ። እናስታውሳለን እኮ ያቃቂ ቃሊቲ መንገድ ቃሊቲ መሄድ በሊቢያ በኩል የሆነ ሀገር እንደመሰደር ነበር ነው የሚያስጨንቀኝ። ጭቂት ብለህ አፈር መስ ጠዋት ከተነሳ ማታ ነው የምትመጣውና ቀሎ ስለመጣ ይቅለልባችሁ፣ ቅርብ ያለን ጠበልጥ አትንከሩበት ልን ለመፈለገው በዚህ ስራ ላይ ክብርት ከንቲባ አዳነች አቤቤና የከተማ አስተዳደሩ ሊመሰገኑ ይገባል። አሁንም ግን በደንብ መቀጠል አለበት። በተለይ ይሄ ሌብነቱን ተቋቁሞ መንጫቂውን ተቋቁሞ ስርዓት አልበኛውን ተቋቁሞ መስራት መቻል ትልቅ ነገር ነውና ሳናመሰግናቸው መቅረት የለብንም። አዲስ አበባን እንደ ስሙ አዲስ አበባ እናደርጋታለን የሚለውን ብቁ ስራ ተመልክተናል። እንቀጥላለን ወይ ደግሞ እንቀጥላለን። ለነዋሪዎቿ ምቹ የሆነችውን አዲስ አበባ በመፍጠር ሂደት ውስጥ የአበቤ ደሳለኝ የፊት አውራሪውን ስራ ይዘው ከተማ አስተዳደሩን እየመሩ ለሌት 8 ሰዓት እየተዋጡ ላሳዩ ትጋት ጊዜ ይከፍላቸዋል። እሱን የምንመለከተው ነው የሚሆነው እና ይህ እንደ ቀላል ልናየው የምንመለከተው ጉዳይ አይደለም። ከብልጭልጩ በላይ ብዙ ሰንቆፎችን ያለፈ ስለሆነ ማለት ነው። እሱን ማለት ፈልጌ ነው ያነሳሁትኝ። ስለዚህም እጅግ አድርገን እናመሰግናለን። ወደ ዕለቱ አበይት ጉዳይ አልፋለሁ። ሰሞኑን አዲስ ስታንዳርድን ጨምሮ የፋኖ አፎች ነን የሚሉ ሚዲያዎች አድማ ብተናን የተገደለው አለን ፋኖ፣ አዲስ ስታንዳርድ ብቅ አለና ደግሞ ንጹሃን ተገደሉ 43 በጎጃም አለ። እስቲ እንደው በጤነኛ አእምሯችን እናስበው። አዲስ ስታንዳርድ ማን ነው? በራሱ ሌላ ጥያቄ ነው። ሰሞኑን በብርቱካን በኩል የጀመሩት ድራማ ልሳካ ሲላቸው ሌላ አካል ይዘው መጡ።
አድማ በታኝ ማለት መከላከያውን የሚያግዝ ከመከላከያው ጋር ሆኖ ይህንን ዱርዬ ወመኔ ቡድን የሚፋጠጥ ለሀገሩ የሚዋደቅ ቡድን ከዛ ወንድማቸውን አብሮ አደጋቸውን መለዮ ሌላ ስለሆነና ለሀገሩ ስለቆመ ብቻ እነዘሜ ገለው ሲያበቁ ዱቄት አድርገው ሲያበቁ በወንድማቸው ላይ ቃታ መዘው ሲያበቁ መከላከያ ገደሉ አሉ። መከላከያ አብሮት የተሰለፈውን አብሮት ዓላማው ላይ ያለውን እንትን ገደለ የምትሉን ጅል ነው የምንመስላችሁ? ድንዙዝ ነው የምንመስላችሁ? ወይንስ እናንተን ነው የምንመስላችሁ? የሚያመጡት ፕሮፓጋንዳ ሁሉ የከሰረ ሰሞኑን የነ ብርቱካን ድራማ አልሆን ሲላቸው ይዘው ወጡ። ስሙት አበበ እንደሚል የድራማውንም አሰራር ውስጡን እናውራው ከተባለና እንደው እንወያይበት ከተባለ እህታችን በዚህ መልክ ድራማ ሰርታ ምንም እንደማትሆን እንዴት እርግጠኛ ልትሆን ትችላለች? ድራማውን ስሪው ምንም ችግር የለም ተብላ ካልሆነ በስተቀር ሪሊ በብርቱካን አይነት ድርሰት ድራማ ሰርቶ ምንስ አገኛለሁ ብላ ነው? ይህንን በሐሰት ሰርቼስ እንዴት ብዬ እኖራለሁ ብላ ነው? ሐሰትም ቢሆን ተናግሬ በኋላ ምን ሆናለሁ ብላ አታስብም? ሐሰቱን ከተናገረችም ተናገሪኛለንልሽ ያላት ይኖራል እንጂ እንደምታስቡት የአማራ ትግል አሁን ድራማ ያስፈልገዋል? ሪሊ እንዲህ አይነት የብርቱካን አይነት ነገር ሰርቶ ማምጣት ያስፈልገናል? የአማራን ሕዝብ ለማነሳሳት የአማራ ሕዝብ ድራማ ይፈልጋል? የሆነ ሰው ያልተደረገበትን ነገር እንደተደረገበት አድርጎ አልቅሶ ነግሮት ማነሳሳት ያስፈልገናል? ሪሊ በድራማ ተነሳስታችሁ መንግስት እንድትቀይሩ ማድረግ ይቻላል? እንዳያችሁት ነው። እንደምታውቁት ከዚህ በፊት ንጹሃን ተገደለ የሚባሉ ቦታዎች ላይ እንዳለ ግድያ የሚፈጠረው አንደኛ ባለፈው እንዳብራራውላችሁ ሰሊጥ ያለበት አካባቢ የሆነ የሚታጨድ ምርት ካለ የሆነ የሚጓጓዝ ነገር ካለ ሰው ይገደላል። ከዛ መከላከያ ገደለ ተብሎ ይለቀሳል። የፋኖ እንቅስቃሴ ባይዘው የዱርዬ እንቅስቃሴ ነው፣ ግን ስፖንሰር የሚደረገው ከተማ ባሉ ባለሀብቶችም ጭምር ሌክሰስ እየነዱ እኛ ላይ በንጹሃን ደም መሸቀጥ ጫካ ያለን ኃይል ማጇከም ላይ የተመሰረቱ ሰዎች ብዙ ናቸው። ቀላል ቁጥር የላቸው፣ እጃቸው ረጅም ነው። አሁንም የሆነ ቦታ ላይ እንዲህ አይነት ሰው ተገደለ ሲባል እኔ ምንድነው የሚታጨድ ምርት አለ ሰሞኑን ብዬ ነው የጠየቅኩት። ቀድሜ ብቁ የሆነ መልስ ባላገኝም ማለት ነው። ምን አይነት የጅል ፕሮፓጋንዳ ነው የምትሰሩት? ምን ማለት ነው የምታሞኙት? መከላከያው ጓዱን ነው የሚገለው? አድማ በታኙን ባንዳ፣ አድማ በታኙን ሚኒሻውን ባንዳ፣ የአብይ አህመድ ተላላኪ እያላችሁ ስትገሉ ስታስገድሉ የነበራችሁ ሰዎች እናንተ ናችሁ። አሁን መከላከያ ገደለው ትሉናላችሁ። ኧረ ተው፣ ኧረ ተው። እስኪ አቅራቢያችሁ ወደ ያለ ጤና ተቋም ሂዱ። እስቲ ለጤናችሁ እስኪ ታዩት። ጥሩ ይመስለኛል። እንደዛ ቢሆን ብራቃት ላይ እንዲህ አይነት ደም አፍስሰው ሲያበቁ፣ ወንድሞቻቸውን ገለው ሲያበቁ በመከላከያ ማሳበብ ይቃጣቸዋል። ምናችሁን ነው የሚያማችሁ? በጣም ያሳቀኝ ደግሞ ባለፈው ሳምንት አድማ በታኝ ነበሩ፣ ዛሬ ደግሞ አዲስ ስታንዳርድ ንጹሃን ብሎ መጥቶ የነኚህ ሰዎች ፕሮፓጋንዳው ራሱ ማጣፊያው ጠፍቶባቸዋል። ምንድነው የምትፈልጉት ሲባሉ የአማራ ህዝብን ሞት ማስቆም ነው ይሏል። ከዛስ ለአማራ ህዝብ ደጃፉ ድረስ ሞት ይዘውለት ይሄዳሉ። እነኚህ ሰዎች የማንንም ሞት ማስቆም አይደለም የሚፈልጉት፣ በሞቱ መነገድ ነው የሚፈልጉት። በሞቱ እልቂት መደገስ ነው የሚፈልጉት። እልቂት ከመደገስ ባለፈ ምንም ማድረግ የሚፈልጉት ነገር የለም። አሁን አንዳርጋቸው ጽጌ ትላንትና ብቅ ብሏል። ብቅ አለና ምን አለ? አንድ ስትሆኑ ማየት እንፈልጋለን፣ አንድ ሆናችሁ አለ መንግስትን ገልብጡ። አንዳርጋቸው ግን በህይወት ደስተኛ ነህ ማለት ደስተኛ ነህ? አንዳርጋቸውን አይተን እኮ ፋኖን ማን እንደሚያዘው ማወቅ እንችላለን።
ያንዳርጋቸውን ቃላት ተመልክተን እኮ የፋኖ ጭንቅላት ምን እያሰበ እንደሆነ መረዳት የምንችል ሰዎች ብዙ ነን። እኔ የሚያሳዝነኝ ይሄ ምስኪን ህዝብ ነው። በተደጋጋሚ እንደምንናገረው ፋኖ መንግስትን ይገለብጣል ሲባል አረ ይሄ ኃይል እንኳን መንግስት ሊገለብጥ ለራሱ አንድነት የለውም፣ ለራሱ መደራጀት አይችልም፣ ለራሱ የጸና አቋም የለውም እንል ነበር። ትላንትና ራሱ አንዳርጋቸው ነገራቸው፣ አረዳቸው፣ አንዱ ሁኑ አለ። ከዚህ ቀደም እንዳልኳችሁ እኔ መንግስት ከዚህ ኃይል ጋር መደራደር ቢፈልግ ራሱ መጀመሪያ ለመደራደር እነሱን ማደራደር፣ ከነሱ ጋር ለመደራደር ከየተበታተኑት መለቃቀም ሌላ ስራ ነው። ሰላም ኦልተርኔቲቭ ያለው ነገር አይደለም፣ አማራጭ የለንም። ከሰላም ውጪ አማራጭ የለንም እንደ ሀገር ለመቀጠል። ግን አብይ አህመድ ብቻውን ሰላም እንዲህ ስላጨበጨበ ሰላም አይመጣም። በጦርነት ውስጥ የመሳሪያ ንግድ፣ በጦርነት ውስጥ የሰሊጥ ንግድ፣ በጦርነት ውስጥ የሰዎች የህገወጥ የሰዎች ዝውውር፣ በጦርነት ውስጥ የተንሰራፋ ሙስናን ህይወታቸው ያደረጉ ጋንግስተሮች ሀገሪቱ ውስጥ ፈርተዋል። እነኚህ ደግሞ ገበያቸው እንዲቀጥልና ነዋሪነታቸው እንዲስፋፋ ልክ እንደ ሰሞኑ አዲስ ስታንዳርድ እንዳወጡ አይነት እንትን ግድያ የፈጸሙ መንግስት ያላከኩ ለግጭት መንስኤ የሚሆን አብሶሉት ኮዝ ኢሚዲየት ኮዝ የሚሆናቸውን ሐሳብ ይዘው እየመጡ ማልቀስና ማላቀስ ስራቸው። አለበለዚያ ገንዘብ የለም። በጫካ ያለውን ኃይል እድሜ ለማራዘም ምክንያት ለመስጠት በየጊዜው እንደ አይነት ድራማቸውን ይፈጥራሉ ማለት ነው። አሁን እና አንዳርጋቸው ጽጌ ለምን በሰዓት መጡ? የለም ያሉትን የአማራ ህዝብ ነፃ አውጪ ሆኖ መጡ። ጠፍቷል ያሉትን የአማራ ህዝብ፣ ነገድ ነው ያሉትን የአማራ፣ የለም ያሉትን የአማራ ህዝብ ነፃ እናወጣዋለን ብለው መጡ። እኔ ይሄ ህዝብ ያሳዝነኛል። ዘፋኙ እንዳለው የልጆቹን ወዳጅ ጥጆቹን ሳይነካ ጦሙን እንዳያድር ነው የሞተው ለካ። ይሄን የባለ ሀገር የሰው የማይነካ ልብ የሚያደማ ህዝብ ነው። ግን ይሸቅጡበታል፣ ይጫወቱበታል። በተለይ ይሄ ጎጃምን ማዕከል ያደረገው ሴል ጭካኔው፣ ውንብድናው፣ ወንድሞቹን ለመብላት ያለው ህዝብ ጎጃሜ አላልኩም። ጎጃም ውስጥ የተደበቀ ወንበዴ። ጎጃሜማ ባለማኛ ነው። ጎጃሜማ ባለማኛ ጤፍ ነው። እኔ ነገድ አላልኩም። በነገዱ ስም የሚነግዱ ፖለቲከኞች ነው። እኔ ዘር ጠቅሼ አልሰደብም። የዘር ጥላቻ ብሔር ጥላቻ የለብኝም። በስሙ የሚነግዱት ነው። እንግዲህ የጎጃም ፖለቲከኛ ነኝ ካለኝ የጎጃም ፖለቲከኛ ተጠፋ የጎጃም ፖለቲከኛ ብዬ ነው ልናገር የምችለው። እኛ ኃይሎች ወርደው አቅም ያጡ ናቸው። አማራነትንም ጎጃምነትንም አናውቁትም። ግን ያንን ነው ሴል ያደረጉት። ጎጃምን ከጎንደር፣ ጎንደርን ከሸዋ፣ ሸዋን ከወሎ ምናምን የመለየት ስራ ሰርተዋል። ከዛ እንደና አንዳርጋቸው አይነት መርዝ ደግሞ ይመጣና አንድ ሆኖ ማንም አንድነታችሁን አይፈልጉም። አንዳርጋቸው አንድነታችሁ ሊጠቀምባችሁ ነው፣ ሊነግድባችሁ ነው። እድሜውን የጨረሰ አዛውንት ከየት እንደመጣ በመሰረቱ የአብይ አህመድ ዝምታ አይነት ሴንስ ዝም ብሎ መስራት መራመድ ያለ ልፊያ ያለ ፍትጊያ ያለ እንካ ሰላንትያ ሲፈጠፍጣችሁ አይቻለሁ ባይኔ። ፈጥፍጧቸዋል። አሁን እድሜ የላቸውም። ትናንት እንዳልኳችሁ ከፋይዋም የገንዘብ እጥረት አጋጥሟታል። ገንዘብ የለም። ከዛ አንዱ 43 አንዱ 40 አንዱ ንጹሃን አንዱ አድማ በታኝ ተገደለ እያለ ይመጣል። የሚያሳዝነኝ ገለውን ሲያበቁ፣ ለሞታችን ምክንያት ሆነው ሲያበቁ፣ ሞታችንን ደግሰው ሲያበቁ፣ እልቂታችንን ሞሽረው ሲያበቁ፣ በደማችን ነግደው ሲያበቁ አዛኝ ቅቤ አንጓች ሆነው ደረት እየደቁ ይመጣሉ። ለማያቅሽ ታጠኚ፣ ለማያቃችሁ ታጠኑ። ተውት ይህን ህዝብ፣ ልቀቁት ይህን ህዝብ። ፋኖ በ10 ጣቴ እፈርማለሁ። የኔ የልጅ ልጅ ቢወለድም ታግሎ 4 ኪሎ አይገባም። አሁን ባለው ቁመናና ስትራክቸር መግባትም አይደለም ይፈልገው።
ከድል ማስቀረት ነው የሚፈልገው። አሸናፊ እንዳይኮን ማድረግ ነው የሚፈልገው። ፍጥነትን ማስቀነስ ነው የሚፈልገው። አለቆች ውስጥ ካሉት ድረስ ስፒድ ብሬከር በለው። እንደ ፋኖ አይነት ኃይል ስፒድ ብሬከር ነው። አብይ አህመድ እየሮጠበት ያለውን ፍጥነት ብሬክ እንዲያደርግ የሆነ ሰው ግጭ ከስፒድ ብሬከር የሚያቆመው መኪና የለም። ስፒድ ብሬከር ያዘገያል እንጂ አያቆምም። ስፒድ ብሬከርነታችሁን እመኑ። እንደው አስታመን ፍሬን ፍሪ ሲሆን አድርገን ባላንስ ሰርተን እንሻገረዋለን እንጂ አታቆሙን። እነኛ ኃይሎች መንግስቱ የሰገሰጓቸው ኃይሎች ስለሚጠቅሟቸው፣ ወሬ ለቃሚያዎቻቸው እልፍ ስለሆኑ፣ በየመንግስት ሚዲያው በየመንግስቱ ቢሮ የተሰገሰጉ ክንፎች ስላሏቸው፣ ጧት በአብይ ማንኪያ የሚበሉ ማታ ማታ በእነሱ ሹኪያ የሚጎርሱ ሆዳደሮች ስለበረከቱ ህይወታቸው ቀጠለ እንጂ ይህን ማድረግ አይችሉም። አቅም የላችሁ። ኢማጂን አሁን ሶሻል ሚዲያ ላይ ያለው ካምፕ ደግሞ ጩኸቱ ብቻ ነው፣ እንትኑ ብቻ ነው ያለው፣ መሬት ላይ የለም። አሁን ራሳቸው ያመኑትን ነገር እነኚህ ሰዎች እኮ የንቀታቸው ንቀት በብርቱካን ፕሮፓጋንዳ ሰርተው ሲያበቁ ራሷ ፕሮፓጋንዳውን የሰራችውን መዓዛ መሐመድን ሲጠይቋት ኮመንት ቦክሷን የዘጋችሁ በዚህ መጠን ህዝብ የናቁ ልክ ድራማ ሰርተው ሲያበቁ ሌላ ድራማ። ምን ሞኝ ብንሆን፣ ምን ጅል ብንሆን፣ ምን ባይገባን፣ ምን ብንቄል በእናንተ እንሸወዳለን? ኧረ ተው። አትሊስት እናንተ እርድና ስትማሩ እኮ ዳይሬክተር ነበር። የማይሆነውን አይሆንም፣ እንደዛ አይመጣውም። ስለዚህ ነገር በትኩረት ማየት ያስፈልጋል። ከጀርባቸው ሌሎች ኃይሎች አሉ። ገለው ሲያበቁ ገዳይ ፍለጋ መባተን ይገሉና ለገደሉት አካል ገዳይ ይፈልጉለታል። እከሌ ገደለውን በል፣ እከሌ ገደለውን በል፣ እከሌ ገደለውን በል። ፍጹም ትክክል ያለ አይደለ፣ ፍጹም መሬት ያልረገጠ፣ ፍጹም ከእውነት የራቀ ስራ እንደና አንዳርጋቸው ጽጌ እንደነ መሳይ መኮንን እኔ ስለዚህ ሰዎች በደንብ ነው ምነግራችሁ። ዝግዝግ አድርጌ ጉዳቸው ምን ሲያረጉ እንደነበር አዲስ አበባ ውስጥ ምን ሲያደርጉ እንደነበር በየሹመኛው ቤት እየሄዱ ማን ቤት ምን እንዳወሩ እምቢ ካላችሁ እስከበላችሁት የእንጀራ ቁርጥ ነው የምናገረው። በጣም ፐርሰናል የሆኑ ጉዳዮችን መናገር ስለሚደብረኝ በጣም ነው። ግን በጣም የተናቃችሁ ፍጥረቶች ናችሁ። ለራሳችሁ ክብር የሌላችሁ ሰው እንዴት በእንጀራ ይገመታል? በእህል እንዴት ይገመታል? በእንጀራ በወጥ የተገመታችሁ ሆዳሞች። በእንጀራ በወጥ ባይበላስ በእንጀራ በወጥ 10 ምናምን ዓመት ውጭ ሀገር ኖራችሁ በእንጀራ በወጥ ትገመታላችሁ። ከዛ አሁን ደግሞ ህዝብ ነፃ አውጪ ሆናችሁ መጣችሁ። ኮሚኮች። ለነገሩ ምን ሲጠፋ ምን ይጎፈላል ነው ይባለው። እንደዛ ሆኖባችሁ ነውና ጉዳዩ እንደዚህ ነው። እነዚህ ሰዎች ድራማቸውን አሁን ይዘው መጥተዋል። ጉዳዩን በቅርበት የተከታተልን የምናነሳው ነው የሚሆነው። ግን በዚህ የሚፎገር አካል የለም። አብይ የፈጠፈጣቸው ጉዶች ገና ብዙ ይዘው ይመጣሉ። ግን ትፈጠፈጣላችሁ። ያመናቸው የተከተልናቸው አብይ ሲፈጠፈጣቸው ኪሏቸውን አየን። አብይ ሲያሳንሳቸው ማንነታቸውን ተመለከተን። አብይ ሲያቀላቸው ምን እንደሆኑ ገባንና ተረዳናቸው። ስለዚህ ይህንን ጉዳይ ማየት ያስፈልጋል። ዮሐንስ ኮርነር 10,000 ሰብስክራይበሮችን ማካበት ትችላለች። 10,000 ቋሚ ቤተሰቦችን አፍርተናል። ኢንሻአላህ ገና እንበዛለን ነው የምንለው። አመሰግናለሁ በጣም። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና እናንተ ሀገር እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የደወል ምልክቷን መጫን ማይዘንጉ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ቻው።